ሰላም እንደምን ቆያችሁ ውድ የአንከር ዜና ቤተሰቦች። ሰላም ፍቅር ጤና ባላችሁበት ድረስ እያለን የሰዓቱን ዜና ይዘን ቀርበናል። ህወሓት ከፋኖ ታጣቂዎች ጋር ውጊያ ለመጀመር በአማራ በኩል እየተዘጋጀ እንደሆነ መረጃዎች እየተሰሙ ነው። ህወሓት በቀጣይ ሳምንታት በወልቃይት በኩል ከፍተኛ ውጊያ ለማዘጋጀት ምልምሎችን እየመለመለ እንደሆነ መረጃዎች አሰምተዋል። አንድ የወልቃይት ከፍተኛ አመራር የህወሓት የጦርነት እቅድን በተመለከተ መረጃ አሽልኮ አስጠጥቷል። በእቅዱ መሰረት ከሻዕቢያ ጋር በመናበብ በህዳር ወር ውጊያ ለመክፈት አቅዷልም ተብሏል። ዘኢኮኖሚስት መጽሔት ከሳምንታት በፊት በወልቃይት አዲ ውጊያ ሊቀሰቅስ ይችላል ሲል ዘግቦ እንደነበር ይታወሳል። ውጊያው በሁመራ ሊፈነዳ መቀረቡን የሚጠቁሙ ወታደራዊ መረጃዎችም እየወጡ ነው። አንድ የወልቃይት ከፍተኛ አመራር ህወሓት በህዳር ወር ጦርነት ለመክፈት ዝግጅቱን ጨርሷል ሲል በማህበር ገጻቸው ላይ ጽፏል። በዚህ ልክ ተሰሚነት ያላቸው ሰው ይሄን የመሰለ መረጃ ማጋራታቸው በክልሉ ከፍተኛ እንቅስቃሴዎችን እየፈጠረ ይገኛል። በዚህ ዙሪያ ተጨማሪ መረጃዎች ይዘናል። ፕሬዝዳንት ፑቲን በሬፐርሽኮኒክ ሚሳኤል በተመለከተ የሰጧቸው ቁልፍ መግለጫዎች ዛሬ ብዙዎችን ያነጋገረ ይገኛል። የብሩቲሽቲንካ ሩሲያ ሚሳኤል የመከላከያ አቅም ከማሳደግ ባለፈም ለሳይንስም ትልቅ ግኝት አለው ሲሉ ተደምጧል። የማይሸማ የበላይነት የሚሰጠው ይህ አዲስ ሚሳኤል ሩሲያ በሳይንቲስቶቿና በልዩ ባለሙያዎቿ ስኬት ልትጎራ ይገባል ሲሉ ተናግረዋል። የሩሲያ ጦር ኃይሎች የዩክሬን ወታደሮች በተከቡባቸው አካባቢዎች የዩክሬንና የውጭ ሀገራት መገናኛ ብዙሃን እንዲገቡ ለመፍቀድ ዝግጁ ነንም ብለዋል። በዚህ አጋጣሚ የሩሲያ ወገን የመገናኛ ብዙሃን ተወካዮችን እስካሉ ድረስ በተከበበው አካባቢ ውጊያ እንቅስቃሴዎች ለማቆም ዝግጁ ነን ሲሉ ተናግረዋል። ፑቲን ለልደታቸው ከወታደሮች ለተበረከተላቸው የጥይት የተመቱ ቅዱሳን አድስቶችም ምስጋና አቅርበዋል። በተያያዘም የሩሲያ ጦር የዩክሬን ወታደራዊ ዘመቻ በሁሉም ግንባር እየገሰገሰ ነው ሲሉ ቭላድሚር ፑቲን ተናግረዋል። ይህን የተናገሩት በማዕከላዊ ወታደራዊ ሆስፒታል ሕክምና ላይ ከሚገኙ ወታደሮች ጋር ባደረጉት ንግግር ነው። ፕሬዚዳንቱ በሰራዊቱ ግስጋሴ በአዲሱ ሚሳኤል እና ዩክሬንን እየተቆጣጠሩና እያስጨነቁ እንዳለ ድጋሚ ለዓለም ሕዝብ አሰራጭተዋል። ከዚህ ጋር በተገናኘ የቭላድሚር ፑቲን ሙሉ ንግግርን ይዘን ቀርበናል። በትላንት የዜና ጥንቅራችን በኦሮሚያ ክልል አርሲ ዞን ሰሞንኛ ጥቃት ዙሪያ የተለያዩ መረጃዎች ሰጥተን ነበር። በአሁኑ ደግሞ የአርሲ ዞን ሀገረ ስብከት ተጨማሪ መረጃዎችን እንኩ ብለዋል። ተጨማሪ ጥቃት ደርሷል። ከትላንት ወዲያም 8 ምዕመናን በታጠቁ ኃይሎች ተገለዋል ሲሉ የአርሲ ዞን ሀገረ ስብከት ተናግረዋል። በኦሮሚያ ክልል አርሲ ዞን ሰሞንኛ ጥቃት ባለመቆሙ በተለያዩ ወረዳዎች ሌሎች 8 ንጹሃን ታጣቂዎች መገደላቸው ተነግሯል። የሽርካ ወረዳ ቤተ ክህነት አርሲ ዞን ሀገረ ስብከት ይህን ተናግሯል። ኦነግ ሸኔ እያስቸገረ ነው፣ ኃይል ይባል ይገባል ሲሉ ተደምጧል። ይህ ሰሞኑን በጉናና መርቲ ወረዳዎች ከተገደሉት ምዕመናኖች ተጨማሪ መሆኑ ብዙዎችን አሳዝኗል። በዚህ ዙሪያም ተጨማሪ መረጃዎች ይዘን ቀርበናል። የተወደዳችሁ የአንከር ዜና ቤተሰቦች መረጃውን እየሰማችሁ አብራችሁም ስላላችሁ እናመሰግናለን። መረጃውን እየሰማችሁ ባላችሁበት ሁኔታም ላይክ፣ ሼር ማድረጋችሁ እንዳረሱ። ለቻናላችንም እንግዳ ከሆናችሁ ሰብስክራይብ አድርጋችሁ ከአንከር ዜና እንድትወዳጁ ጋብዘናል። አሁን በዝርዝር ወደ ያዝናቸው መረጃዎች እንገባለን። ህወሓት በቀጣይ ሳምንት ከሻዕቢያ ጋር በመሆን በወልቃይት በኩል ውጊያ ሊከፍት እንደሚችል ልዩ መረጃዎች ዛሬ እየወጡ ይገኛሉ። አንድ የወልቃይት ከፍተኛ አመራር የህወሓት የጦርነት እቅድን በተመለከተ መረጃ አሾልኮ አሰራጭቷል። በእቅዱ መሰረት ከሻዕቢያ ጋር በመናበብ በህዳር ወር ውጊያ ለመክፈት አቅዷልም ተብሏል። ዘኢኮኖሚስት መጽሔት ከሳምንታት በፊት ወልቃይት አዲስ ውጊያ ሊቀሰቀስ ይችላል ሲል ዘግቦ ነበር። እኛም ለእናንተ አቅረባችን ይታወስ ነበር። ከዚህ ጋር በተገናኘ ውጊያው በሁመራ ሊፈነዳ መቃረቡን የሚጠቁሙ ወታደራዊ መረጃዎች እየወጡ ይገኛሉ። አንድ የወልቃይት ከፍተኛ አመራር ህወሓት ከትዳር እስከ ህዳር በጦርነት ለመክፈት ዝግጅቱን ጨርሷል ሲል በማህበራዊ ገጻቸው ላይ አስፍረዋል። እኚህ ትልቅ አመራር በማህበራዊ ገጻቸው ላይ እንዲህ ከፍ ያለ አነጋጋሪ ነገር ማስቀመጣቸው በክልሉ ያለውን ውጥረት ጨምረዋል። የወልቃይት ጠገዴ ዞን ሚሊሻ ጽሕፈት ቤት ኃላፊ የሆኑት አቶ ክብራ በማህበራዊ ገጻቸው ባሰራጩት አጭር መረጃ በቀጣይ ሳምንታት ጦርነት ለመክፈት ዝግጅት እንዳለ መረጃው ደርሰኗል ብለዋል። ይህም በክልሉ ባሉት ሰዎች ላይ የመጨነቅ ነገሮችን እያስተዋልን እንገኛለን። የሚሊሻ ጽሕፈት ቤት ኃላፊው ወያኔ በመጪው ወር ማለትም ህዳር ወር ወልቃይት ጠገዴን በኃይል ለመውረር ተዘጋጅቷል። የእናቶ ጌታቸው ረዳ በተፈናቃይት በተመለከተ አጀንዳ ትተን አሁን በአንድነት መቆም መዘጋጀት አለብን። ለዳግም ጦርነት ባርነት የሚወርቅ ትውልድ የለም። እኛ የአባቶቻችን ልጆች መሆን አለብን። የጀመርነውን ትግል ዳር ማድረስ አለብን።
ህዝቡ መንቃት አለበት፣ በተጠንቀቅ እንዲቆም ሲል ቆፍጠን ያለ ንግግር ሲያደርጉት ሰምቷል። በወልቃይት ጥቃት ሊፈጸም ይችላል የተባለ ኃይል አርሚ 70 ነው። በኮሎኔል ሙዘይን የሚመራው ይህ አርሚ ባለፈው ሳምንት የኮማንዶ ኃይል ሸረሪና ማስመረቁን አንድ አፍታ መዘገቡ ይታወሳል። ህወሓት በተለያዩ ክንፎች ኃይሎችን እያጠናከረና እያስመረቀ ይገኛል። ይህም በወልቃይት ጠገዴ ቀጣይ ሳምንት የሚመጣውን ነገር አስጨናቂ አድርጎታል። ያሉትን ነገሮች በዝርዝር አንከር ዜና ለእናንተ የሚያቀርብ ይሆናል። ፕሬዚዳንት ፑቲን ቦርሼስቲኒክ ሚሳኤል በተመለከተ አስገራሚ አስተያየቶችን ሰምተናል። ቤፔጅንስኪ ሚሳኤል ሩሲያ የመከላከያ አቅሟን ማሳደግ አለፈ ለሳይንስም ትልቅ ግኝት ነው ሲሉ ተደምጧል። የዚህ ሚሳኤል መመረቅ አሜሪካን ጨምሮ የተለያዩ ሀገሮችን ግርም ውስጥ ከቷል። ይህ አዲስ ሚሳኤል በማያሻማ የበላይነት ይሰጣል። ሩሲያ በሳይንቲስቶቿና በልዩ ባለሙያዎቿ ስኬቶች ልትኮራ ይገባል ሲሉ አስረግጠው ተናግረዋል። የብሩቬኒስቲኪ ጥቅም የኒውክሌር ኃይል ማመንጫ ክፍል ላይ የተመሰረተ ሲሆን በኒውክሌር ሰርጓጅ መርከብ ሬክተር በሺህ እጥፍ ቢያንስም ኃይሉ ግን ተመጣጣኝ ነው ሲሉ ተናግረዋል። የተለያዩ የዓለም አቀፍ ሀገራት ከዚህ የቭላድሚር ፑቲን ንግግር በኋላ መደናገጥ እየታየ ይገኛል። የሩሲያ ጦር ኃይልም የዩክሬን ወታደሮች በተከበቡባቸው አካባቢዎች የዩክሬንና የውጭ ሀገራት መገናኛ ብዙሃን እንዲገቡ ለመፍቀድ ዝግጁ ናቸው ስትል ተናግራለች። የሩሲያ ወገን የመገናኛ ብዙሃን ተወካዮች እስካሉ ድረስ በተከበበው አዲስ የውጊያ እንቅስቃሴዎችን ለማቆም ዝግጁ ነው። ሩሲያ በዚህን ጊዜ የዩክሬን ወገን የሚመጡትን ክሶች ዙሪያ ስጋቶች አላት ስትል ተናግራለች። የዩክሬን የፖለቲካ አመራር የተከበቡ የሀገሪቱን ዜጎች ዕጣ ፈንታ በተመለከተ ውሳኔዎች ማስተላለፍ አለባት ስትል ተናግራለች። ቭላድሚር ፑቲንም በተለያዩ የወታደራዊ ክንፎች ላይ ያሉ ግስጋሴዎችንና ስኬቶችን ለታመሙ የሩሲያ የኃይል አባሎች ተናግረዋል። መሳሪያ ማስተናገፍ የማይችል ከባድ መሳሪያም እየገነቡ እንደሆነ አስረግጠው ተናግረዋል። ተጨማሪ ጥቃት ደርሷል። ከትላንት ወዲያ 8 ምዕመናን የታጠቁ ኃይሎችም በድጋሚ ተገለውብናል ሲል የአርሲ ዞን ሀገረ ስብከት በድጋሚ ተናገሩ። በኦሮሚያ ክልል አርሲ ዞን ሰሞነኛ ጥቃት ባለመቆሙ በተለያዩ ወረዳዎች ላይ ሌሎች 8 ንጹሃን በታጣቂዎች መገደላቸው ነዋሪዎች የሸርካ ወረዳ ቤተ ክህነት የአርሲ ዞን ሀገረ ስብከት ተናግረዋል። ይህ ሰሞኑን በጉናና መርቲ ወረዳዎች ከተገደሉት 14 ምዕመናን ተጨማሪ ሌላ ግድያ መሆኑ እና ዛሬ ሀገረ ስብከቱን ለድጋም እዘን ማስቀመጡን ተነግሯል። በዞኑ ተጨማሪ ጥቃት ደርሷል። ከትላንት ወዲያ 8 ምዕመናን አልፈውብናል ሲል ተናግሯል። ይህን ያሉ ለደህንነታቸው ሲባል ስማቸው እንዳይገለጽ የጠየቁ የሀገረ ስብከቱ አመራር ጥቅምት 18 ለ19 አጥቢያ 2013 ከሌሊቱ 5 ሰዓት እንቆሌዋቤ በሚል ቦታ 5 ሰዎች በታጣቂዎች መሰወታቸውን ገልጸዋል። ማሾች ቀርሳ ቅዱስ ገብረ እግዚአብሔር በተባለ ቦታ ነዋሪ እንደነበሩ ገልጸው ከዚህ ቀደም ተደጋጋሚ ጥቃት ባስተናገደው የአርሲ ዞን ሸካ ወረዳ አሁንም ጥቃቱ መገርሸቱን ተናግረዋል። በሸርካ ወር ሄሎዞምቤ ቀበሌ ጥቅምት 17 ለ18 አጥቢያ ዓ.ም 3 ሰዎች በታጣቂዎች መሰወታቸውንም አመራሩ ተናግረዋል። ይህ ቦታ ንጹሃንን ባሰቃቂ ሁኔታ ሲገደሉ በነበሩበት ነው። አሁን ጥቃቱ እንደገና ገርሽቷል ሲሉ ተናግረዋል። ስለ ጉዳዩ ተጨማሪ ማብራሪያ የሰጡን የሸርካ ወረዳ ቤተ ክህነት አመራር በበኩላቸው ጥቅምት 17 ለ18 አጥቢያ ሌሊት አንድ ሰፈር 7 ሰዎችን ከቤት አውጥተው 3ቱን ገለው 4ቱን አግተው ወስደዋል ሲሉ ተናግረዋል። 4ቱ ታጋቾች የት እንደደረሱ አይታወቅም። መኖር አለመኖራቸው አጠራጣሪ ነው። ጥቃቱ የተፈጸመው ሄሌ ዘንባባ ቀበሌ ነው። የታጠቁ ኃይልና ጥቃቱን ያደረሰው ያሉት እኛ አካል ለ1-2 ሰዎች በግድያ መደንገጡን ተተው ነው እንጂ ጥቃቱ ከየጊዜው እየቀጠለ ነው ብለዋል። ባለፈው ወር 1 ሰው በታጣቂዎች መገደሉን፣ ሌሎች የታገቱ በሚሊዮን በሚቆጠር ገንዘብ እየከፈሉ እየተለቀቁ ገልጸው ሰሞኑን ከተገደሉት መካከልም የአንዱ ሟች አባትና ወንድም ናቸው ታግተው የተወሰዱት ነው ያሉት። የአካባቢው ነዋሪዎች ይህንንም ሀሳብ አጋርተውናል። ስለ ጥቃቱ ምን ምላሽ እንዳላቸው፣ ጥቃቱን ለማስቆም ምን እየተሰራ እንደሆነ ምላሽ ለማግኘት ወደ አርሲ ዞን አስተዳደር፣ የአካባቢ ፖሊስ፣ የሸርካ ወረዳ አስተዳደር ሙከራ ቢደረግም ምላሽ ሳይገኝ ቀር በዚህ ጉዳዮች ላይ የሚኖሩ ተጨማሪ ነገሮችን እንደተለመደው ዜና ምንጫችን ሰብሰብ አድርጎ የሚያቀርብ ይሆናል። ለሰዓቱ የያዝናቸው ዜናዎች እኚህን ይመስላሉ። የዩቲዩብ ገጻችንን ሰብስክራይብ፣ ሼር፣ ላይክ በማድረግ አጋርነታችሁን አሳዩን። ሰናይ ጊዜ